የጾታ ውዝግብ እና የሆርሞን መዛባት በኢትዮጵያን አትሌት ላይ በርካታ ጫናዎችን እየፈጠረ ነው የሚገኘው። ለኦሪገኑ ታላቅ ፍልሚያ ለኢትዮጵያ በርካታ ሜዳሊያ ያመጣሉ ተብሎ ከሚጠበቁት መካከል አንዱ የነበረችው አትሌት የወንድ ሆርሞን በውስጥሽ በዝቷል በሚል ከውድድሩ ሳትሳተፍ ወጥታለች። ታዲያ ከዚህ ጋር በተያያዘ የሚነሱትን ዝርዝር ጉዳዮችን ወደ እናንተ የምናስቃኛችሁ ነው የሚሆነው። ሌላኛው ደግሞ የተሰሙ መረጃዎች አሉ። በተለይ ከሰሞኑ የዝውውር እንቅስቃሴዎች በተነሳ የዲያሜንዴ ዝውውር አጣብቂኝ ውስጥ መግባቱ ይታወቃል። አሁን ላይ ጉዳይ ከምን ደረሰ የሚሉትን አለ። ቼልሲ ሁለት ተጫዋቾችን አስፈርሟል። እነዛ ተጫዋቾች ማን ናቸው የሚሉትን እናነሳለን። የአርሰናልና የጎማሬሽ ጉዳይ አሁን ላይ በአንድ በኩል ተጠናቀቀ ሲባል በአንድ በኩል ደግሞ ያፈሳል። ትናንትና የመጀመሪያውን ጥያቄ አርሰናል አቅርቦ ወድቆ ሆኖበታል። እነዚህንና መሰል ተያያዥ ጉዳዮችን በጋራ የምናነሳ ነው የሚሆነው። ሪያል ማድሪድ ወሳኝ ተጫዋቾቹን የግሉ ማድረጉን አስታውቋል። ኬፕ ቨርዴም ከአሰልጣኟ ጋር ተለያይታለች። መሰል በቆይታችን በርካታ ስፖርታዊ ጉዳዮችን እንዳስስ ነው የሚሆነው ማለት ነው። የምታደምጡት የሐምሌ 28 የዕለተ ማክሰኞ የገበያ ስፖርት የማለዳ ፕሮግራማችን ነው። ሮቤል አብርሃም ደግሞ ፕሮግራሙ ወደ እናንተ አዘጋጅቼ የማቀርብላችሁ ነኝ። እስከ መጨረሻው ድረስ አብራችሁን ቆዩ። በጋና አክራ የአፍሪካ አትሌቲክስ ሻምፒዮና በ400 ሜትር ታሪክ ለመጀመሪያ ጊዜ ለኢትዮጵያ የወርቅ ሜዳሊያ ያስመዘገበችው እና በአሁኑ በአሜሪካ የሚከናወነው የዩጂን ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ላይ ጠንካራ ዝግጅት በማድረግ ለዚህ ውድድር አሸናፊነት ቅድመ ግምት ሰጥቷት የነበረችው አትሌት አጃይባ አሊዬ ወደ አሜሪካ ሳትጓዝ መቅረቷ ተሰምቷል። ታዲያ የቅድመ ምንጮች ለሲዲ እንዳስረዱት ከሆነ አትሌት አጃይባ በሻምፒዮና ላይ እንድትወዳደር ስም ዝርዝሯ የገባና ወደ አሜሪካ ሊወስዳት የሚችለው ሙሉ ፕሮሰስ አጠናቃ ቪዛ በእጇ ላይ መያዟ ተገልጾ ነበር። ይሁን እንጂ አትሌቷ ወደ ስፍራው ማቅናት አልቻለችም። ታዲያ ይህች አትሌት ወደ ስፍራው የቀረችበት ዋነኛው ምክንያት ተብሎ የተገለጸው ደግሞ ከጾታ ውዝግብ ጋር በተያያዘ ነው። ወደ ስፍራው ከማቅናታቸው በፊት ከኤምአርአይ እና መሰል የሕክምና ዝርዝር ጉዳዮች ጋር በተገናኘ ምርመራ ያደረጉት አትሌቶቹ በአጃይባ ላይ ግን ጥሩ ነገር ሳይታይ እንደቀረ ነው የተገለጸው። ወደ ወንድ የሚያደላ ሆርሞን የሆርሞን መብዛት በሰውነቷ ውስጥ እንዳለም እና ደግሞ ያ ደግሞ ውድድሩ ላይ በበቂ ሁኔታ እንዳትሳተፍ እንደሚያደርጋት የተገለጸው። ከዚህ በፊት እናስታውሳለን እንደዚህ ያሉ ኢትዮጵያውያን አትሌቶች አጋጥሟቸዋል። እነ ፋንቱ ሜጌሳ እንደነ ወርቁ ሀጌታቸው ቅርብ ጊዜ ማስታወስ የምንችላቸው ናቸው። እነዚህ ደቡብ አፍሪካዊቷ ካስተር ሴሜኒያን በተመሳሳይ ማስታወስ እንችላለን። እና የወንድ ሆርሞን በደምሽ ውስጥ በዝቷል፣ በሰውነትሽ ውስጥ በዝቷል በሚል ይቺ አትሌት በምትጠበቅበት በዚህ ርቀት ሳትሳተፍ ቀርታለች ማለት ነው። ኢትዮጵያውያኖች በአጭር ርቀት ታሪክ ብዙም የገነነ ታሪክ የለንም ነበር። አዲሷ ምናልባት የአጭር ርቀት የኢትዮጵያ ፈርቀዳጅ ንግስት ትሆናለች ተብሎ ስትጠበቅ የነበረችው አጃይባ እንግዲህ በዚህ ምክንያት ከውድድሩ ሳትሆን ቀርታለች ማለት ነው። በአጠቃላይ እንዳልኳችሁ በጋራ አክራ የአፍሪካ አትሌቲክስ ሻምፒዮና ላይ በ400 ሜትር ታሪክ ለኢትዮጵያ ለመጀመሪያ ጊዜ ወርቅ ሜዳሊያን ማስገኘት የቻለች እንስት ነበረች። ታዲያ ይህች አትሌት አሁን ላይ በሚያሳዝን ሁኔታ ከውድድሩ መቅረቷን የተሰማው። ሌሎች የያዝናቸው በርካታ ጉዳዮች አሉ። ከመሸጋገሪያ ሞል ተመልሰን ስንገናኝ እነሱን ደግሞ በስፋት የምናነሳ ይሆናል። የባህር ማዶ መረጃዎቻችንን እንቃኛለን። አብራችሁን ቆዩ። ተመልሰናል። በዋነኝነት የምናገኘው የኒውካስል ዩናይትድ እና የአርሰናልን ግንኙነት ነው። ኒውካስል ኮከቦችን ተራ በተራ እየሸኘ ይገኛል። መጀመሪያ ጎርደንን፣ ከዛ ደግሞ እያለ ቶናሊን እያለ ደግሞ ጉማሬሽን እንዲሁም ደግሞ አሁን ላይ በማንቸስተር ዩናይትድ ደግሞ ሉዊስ ሆልን ለመነጠቅ ዳር እያለ ይገኛል። ታዲያ ትናንትና ምሽት ፋዊ ይዞት የወጣው አንድ መረጃ ነበረ። ማንቸስተር ዩናይትድ ምናልባት ብሩኖ ጉማሬሽ ወደ አርሰናል የሚያደርገው ዝውውር የሚጠናቀቅ ከሆነ ሉዊስ ሆልን የማግኘቱ መንገድ በጣም አጠብቂኝ ውስጥ ይገባል። አሊያም ደግሞ ማንቸስተር ዩናይትድ ቀድሞ ከሉዊስ ሆል ጋር የሚስማማው ከሆነ አርሰናል ጉማሬሽን ለማግኘት አጣብቂኝ ውስጥ ይገባል። ማን ነው ቀድሞ አጣብቂኝ ውስጥ የሚገባው የሚለው ደግሞ ለዝውውሩ ቀድሞ ጥያቄ አቅርቦ የጨረሰ ነው የሚል ሀሳብ ተነስቶ ነበረ። ታዲያ አሌክስ ክሩክ ይህንን መረጃ አጠናክሮ አንድ መረጃ ይዞ ወጥቶ ነበር። እሱም ኒውካስል ዩናይትድ ለጉማሬሽ ዝውውር ይፋ ጥያቄ መቀበል ፈልጎ ነበር። በዛ መሰረትም አርሰናል መጀመሪያ
እንስማማ፣ ከልጁ ጋር ያለውን ነገር ከተስማማ ጥያቄውን ለማቅረብ ችግር የለም፣ በሱ በኩል ያለው ፍላጎት ይታይ ብለው ነበረ። እሱም ደግሞ ለክለቡ እንዲያሳውቅ ነግረውት ነበር። እሱም ግን ይነገረው ይምጣ ይፈልግ እንጂ ቡድኑ ውስጥ ያለውን ቆይታ ልክ እንደነ አይዛክ አጠልሽቶት መውጣት አልፈልግም። ጥሩ ታሪክ ነበረኝ፣ ያንን ባክግራውንድ ጠብቄ መውጣት እፈልጋለሁ። ትናንትናም በኢንስታግራም ስቶሪው ላይ ወደ ስፔን ማላጋ አቅንቶ ከቡድኑ ጋር ልምምድ ለመስራት በስፍራው እንደተገኘ በአይጂ ስቶሪው አጋርቶ ነበር እና ከደጋፊዎች ጋር መቃቃር አልፈልግም የሚል ሀሳብ አንስቶ ነበር። እንደዛ ከሆነ አርሰናሎች ጊዜውን ገድበውበት ነበረ፣ ፍላጎትን ካልገለጽክ ድረስ ዝውውሩን አናደርገውም የሚል። አሁን ላይ ግን የኒውካስትልም ጥያቄ የኒውካስትልም ጫና ወደዚህ መምጣቱን ተከትሎ የማንቸስተር ዩናይትድም ወደዚህ መግባቱን ተከትሎ አርሰናል ትናንትና ምሽት ይፋዊ ጥያቄ አቅርቦ ነበር፣ 95 ሚሊዮን ዩሮ። ታዲያ ኒውካስትልን ጥያቄ ውድቅ አድርጎታል። በእርግጥ አንዳንድ የቅርብ ምንጮች በተለይ ለክለቡ ቅርበት ያላቸው ምንጮች እንዳነሱት ከሆነ መድፈኞቹ ያቀረቡት ጥያቄ ኒውካስትል የሚፈልገውን ነው። ግን ደግሞ በአከፋፈል ሂደቱ ላይ የቀረበው መከፋፈል ለኒውካስትል ሰዎች አሳማኝና ተወዳጅ አልነበረም ነው ፖይንቱ። አሁን ምናልባት በዚህ የቦነስ አሰጣጡ ሂደት ላይ ከስምነት መድረስ የሚችሉ ከሆነ ምንም ጥያቄ የለውም ብሩኖ ጉማሬሽ በየትኛው ሰዓት ሄር ዊ ጎ ሊባል ይችላል ብሎ ፋብሪዚዮ ሮማኖም ገልጿል። ሰርፕራይዝ ብትሆኑ አትገረሙ ይላል። የአርሰናል የቅርብ ምንጮች ያው የጊዜ ጉዳይ እንጂ ዝውውሩ መጠናቀቁ አይቀርም ብለዋል። አርቴታም ተጫዋቹን በስልክ ደውሎ እንዳነጋገረውም ጭምር ተሰምቷል። እና የብሩኖ ጉማሬሽ ዝውውር አሁን ላይ ወደ መጠናቀቁ የቀረበ ይመስላል። ግን ደግሞ የቀረበው ጥያቄ ውድቅ መሆኑ ምናልባት ማንቸስተር ዩናይትድ ደግሞ ሉዊስ ሆልን ቀዳሚ ምርጫው አድርጎ እየተንቀሳቀሰ መሆኑ፣ ሉዊስ ሆል ደግሞ ማይሳካለት ደግሞ ከራሱ ከአርሰናል ላይ ነው ኢንቨርት እያደረገ የሚጫወተውንም በማጥቃት እንቅስቃሴውም በመከላከሉም እንቅስቃሴ እጅጉኑ እየጠነከረ የመጣውን ማይልስ ስኬሊ ለማግኘት የሚታገለው። ስለዚህ አሁን ላይ የብሩኖ ጉማሬሽ የዝውውር ሁኔታ በተወሰነ መንገድ አጣብቂኝ ውስጥ ስለመግባቱ ነው መረጃዎች እየወጡ የሚገኘው። ሌላኛው ደግሞ የአርቢ ሌፕዚጉ ዳይሬክተር የተናገረው ንግግር ነው። የሌፕዚጉ ዳይሬክተር እንደተናገረው ከሆነ ማርሴል ሻፋሪየር ዲያሜንዴን ለመሸጥ ገና አለመስማማታችንን እንድታውቁልን እንፈልጋለሁ ሲል ገልጿል። ጣሊያናዊ ጋዜጠኛ ሁለቱም አካላቶች ተስማምተው ዝውውሩን ጨርሰዋል ብሎ ዘግቦ ነበር ፋብሪዚዮ። ግን ደግሞ አንዳንድ የዝውውር ባለሙያዎች ሄር ዊ ጎ ብለው ብራቸውን መስራት እንጂ ከስምነት እንደተደረሰ ያረጋገጡበት ምንም መንገድ የለም። የወቅቱን ሆይታ የወቅቱን ግለት ተጠቅመው ዝውውሩ ተጠናቀቃለ መጠናቀቁ አይቀርም በሚል ይሳል። ያ ግን እውነት አይደለም። ገና አሁንም ስምነት አይደለም የድርድር ደረጃ ላይ አልደረስንም። ምናልባትም ተጫዋቹ ከኛ ጋር ሊቀጥል ይችላል። ትናንትና እንዳነሳውላችሁ አሁን የዲያሜንዴ የዝውውር ሂደት ፊፋና ወደ ካስ ሊያመራም ስለመሆኑ ተገልጾ ነበር። ዲያሮ አስ ነበር በዘገባው ይዞት የወጣው ትናንትና ምሽት ላይ። ታዲያ ይህ የስፔኑ ጋዜጣ ይዞት እንደወጣው ከሆነ ወኪል ያለው በሌላ ወኪል ከማድሪድ ጋር ተደራድሮ እንዲጨርስ ማድረጉ ዲያሜንዴ ዝውውሩ ሊታገድ እንደሚችል ተነግሮት ነበር የተባለው። ስለዚህ አሁን የጥያቄ ውድቅ ከሆነበት ምናልባት ሪያል ማድሪድ ሌሎች አማራጮቹን ሊመለከት ሊገደድ ነው ማለት ነው። ለዲያሜንዴ ብለው የኦሊሴን ዝውውር መተው ይታወቃል። የቻይናው መንግስት፣ የቻይናው አመራሮች፣ የቻይና የትኛውም አካል፣ የቻይና የትኛውም ባለስልጣን ቢመጣ፣ የቻይናው ንጉስ ቢመጣ ኦሊሴን ለማድሪድ አሳልፈን አንሰጥም ብለዋል የባየር ሙኒኩ ደግሞ ዳይሬክተር። ስለዚህ አሁን የማድሪድ ቀጣይ ፈንታ ምንድነው? የቪኒ ወደ አርሰናል ራሱን የቻለ ጉዳይ አለ። ብዙ ነገር ማንሳት የምንችላቸው ጉዳዮች ናቸው። ሌላኛው ደግሞ መመልከት ያለብን ከዝውውሩ ዓለም ሳንወጣ በቼልሲ ቤት ያለውን የዝውውር ሁኔታ መመልከት ይጠበቅብናል ብዬ አስባለሁ። ምክንያቱም ቼልሲ አሁን ላይ እንደ በፊት ስማቸው ማናቃቸውን ተጫዋቾች አይደለም እያስፈረመ የሚገኘው። ነገር አጠቃቀም ይቅርታና የዋይፋይ ፓስወርድ የሚመስል ስም ያላቸው ተጫዋቾች ነበር የምናውቅ የነበረው። ለምሳሌ ትናንትና አሁን ወደ ኮሞ ያመራውን ተጫዋች ማንሳት እንችላለን። ታይሮ ቻሎባ። ብዙ ጊዜ በእግር ኳስ ዓለም በቀላሉ ምን ለምዳቸው አይነት ስሞች አይደሉም። እነ ባዲያሺሊ፣ እነ ቶሲን አድሪቤዮ ብዙ ማጥራት እንደውም አድሪቤዮ ራሱ አሳጠራችሁ ጥሩኝ ስላለ ነው እንጂ አድሪቤዮ ነው ስሙ። እነ ኡጉቹኩ አሉ። ሌሎች ብዙ ስማቸውን ለመጥራት ለሚከብዱ ቀደም እንዳልኳቸው የፋይ ፓስወርድ ሊመስሉ የሚችሉ አይነት ስሞች ያላቸው ተጫዋቾችን ነበረ ከማናቃቸው ሀገር እንደውም ስካውት ሲያደርጉ የነበረው። አሁን ላይ ግን ዣቪ ከሴት ተመራ ያለው ያለፈው እጅጉን ጠባሳ ጥሎብኛል በማድሪድ ቤት።
ቡድኑን እንደ ራሴ ብቻ ሊድ ሳይሆን ማድረገው ቡድኑ በኃላፊነት ሊድ የሚያደርግ ተጫዋች ያስፈልጋል ብሎ ሲናገር ነበር። ዳኒ ዌልቤክን አስፈርሟል በአጥቂ መስመሩ ላይ እነ ዴላፕ እና ጃክሰን በዛ ቦታ ላይ አሉ፣ እነ ጆዋ ፔድሮ ሌሎች ተጫዋቾች አሉ። ግን ደግሞ አሁንም ደግሞ እነ ጃክሰን ምናልባት ይሸጣሉ እነ ዴላፕ ይሸጣሉ ብለን እንኳን ብንይዘው መሀል ሜዳ ላይ እነ ሮሜሎ ላቪያ እነ ካይሴዶ በርግጥ አንድሪያ ሳንቶስን ወደ ማንቸስተር ዩናይትድ አሳልፈው ሰጥቷል። ይሁን እንጂ ጆርዳን ሄንደርሰን የግሉ ማድረጉን ትናንትና ይፋ አድርጓል። ታዲያ ቼልሲ ያቀረበልኝን ጥያቄ እንዴት ነው ውድቅ ማድረግ የምችለው በማለት ነው ጋዜጣዊ መግለጫውን የጀመረው ሄንደርሰን ከስምነቱ በኋላ። እኔ ትልቅ ሰው ነኝ፣ በፕሪሚየር ሊጉ ላይ ጥሩ ልምድ አካብቻለሁ፣ የክለቡን ትልቅነት ጠንቅቄ አውቃለሁ፣ የተጫዋቾች ጥራት የዋንጫ ጥራት በምን ያህል ደረጃ ይሄ ቡድን ስኬታማ እንደሚሆን አውቃለሁ። እኔን የምታውቁኝ ደግሞ በሜዳ ላይና ከሜዳ ውጭ ያለኝ ሁሉ እሰጣለሁ ለእያንዳንዱ ክለብ ማሊያውን ለብሼ ለተጫወትኩት ክለብ። ስለዚህ አሁንም በቼልሲ ቤት ኳስ ለመጫወት ስራዬን ለመጀመር እጅጉን ጓግቻለሁ ሲል የተናገረው። እንደ አጠቃላይ የቡድኑ መሰረታዊ ለውጥ እንቅስቃሴን አድርቆ ጆርዳን ሄንደርሰን በጃቪ ስር በሚኖር ቆይታ ደግሞ የበለጠ ስኬታማ ሆኖ እንደ ቡድን በጋራ ስኬታማ ሆኖ ማደግ እንደሚፈልግ ጭምር ነው የተገለጸው። ሌላኛው ቼልሲ ያስፈረመው ተጫዋች አለ። የስተርስበርጉን ተጫዋች ቭላቲኒ ባርኮን የግሉ ማድረግ ችሏል። እስከ 2033 የሚያቆይ የ7 ዓመት ውል ነው የተፈራረሙት። ተጫዋቹ ባለፈው የውድድር ዘመን ባደረጋቸው 43 ጨዋታዎች 12 ጎሎችን ከመረብ ማስቆጠር ችሎ ነበር። ታዲያ ይህ ተጫዋች በዓለም ዋንጫውም እናውቀዋለን ተሰልፎ 4-5 ጨዋታዎችን አድርጎ ነበርና አሁን ላይ የበለጠ አሪፍ አጋጣሚን አግኝተዋል ብዬ አስባለሁ። ቼልሲዎች በተለይ ከጃቪ መምጣት በኋላ የክለቡ አጠቃላይ መሰረታዊ ሁኔታዎች በትክክል እየሄዱ እንዳለ ነው እየተመለከተን ያለ ነው። ሚካኤል ሞድሪክ ተመልሷል። ሙድሪክ መመለሱ ደግሞ የበለጠ አልጠበቅነውም ነበር፣ አሪፍ ዝግጅት ይሆንናል ሲሉ ነው የተናገሩት። መልባት የመጨረሻ መረጃዎቻችንን እናጋራና የዕለቱን ፕሮግራማችንን እናጠናቀቅ በዚሁ። የኬፕ ቨርዱ አሰልጣኝ ቡቢስቲ ከታሪካዊው የዓለም ዋንጫ በኋላ ከኬፕ ቨርድ ጋር ተለያይተዋል። ታዲያ የዋና አሰልጣኝነት ቦታቸውን ደግሞ የለቀቁት አሁን ላይ የክለብ እግር ኳስን ለመቀላቀል እንደሆነም ተገልጿል። ከዚህ በፊት በኡትሬክትና መሰል የአውሮፓ ክለቦችም ጭምር የምናውቃቸው እኛ አስደናቂው አሰልጣኝ ቡቢስታ በሞሮኮ ያለውን አርኤስ በርካኔን አዲስ ክለብ አድርገው ስለመሾማቸውም ጭምር የተገለጹት። በዚህም ክለብ በሚኖራቸው ቆይታ በአመት $7 ሚሊዮን እንደሚያገኙም ጭምር የተገለጸው። ስለዚህ ከጥቅማ ጥቅም አንጻር ከክለብ እግር ኳስም አንጻር የበለጠ አሪፍ አጋጣሚ ስላገኙ የአምናው የአመቱ የአፍሪካ ምርጥ አሰልጣኝ አሸናፊ የሆኑት አሰልጣኝ አሁን ላይ ወደ ሞሮኮ እግር ኳስ ማቅናታቸው ሰምቷል። ሌላኛው ማውሪሲዮ ፖቼቲኖ ውላቸውን አራዝመዋል። የአሜሪካ ብሔራዊ ቡድን ዋና አሰልጣኝ የሆኑት ማውሪሲዮ ፖቼቲኖ ኮንትራታቸውን እስከ ቀጣዩ ዓለም ዋንጫ ድረስ በሚያቆይ ኮንትራት መሰረት ከስምምነት መድረሳቸውን የተሰማው። በአሜሪካ እስካሁን ድረስ ወደ 31 የሚደርሱ ጨዋታዎች ማድረግ ችለዋል። ከዛ ውስጥ ጥሩ የሚባል ስኬት ያሳዩ ቢሆንም ያው በተለይ እንደ አሜሪካ ከሚጠበቅባት አንፃር መጥፎ የሚባል አይደለም። 18ን አሸንፈዋል፣ 12 ተሸንፈው አንድ አቻ ነው የወጡት። ታዲያ አሁን ለተጨማሪ 4 ዓመታት የሚያቆያቸውን አዲስ ኮንትራት የተፈራረሙት። እንደ አጠቃላይ በዛሬ ማለዳ የያዝናቸው ስፖርታዊ ዝርዝር መረጃዎቻችን እነዚህ ይመስሉ ነበረ። ሌሎች ርዕሰ ጉዳዮችን በከሳት ትንታኔና በአመሻሽ ልዩ ፕሮግራማችን መኮንን አለማው ይዞ ይመለሳል። እኔ ሮቤል አብርሃም እዚህ ጋር በቃሁኝ። መልካም ቀን። Camino Bashaga!